በዚህ ዓለም ላይ ከጥቂት ጊዜያት በኋላ የሰው ልጅ ታክሲን መጋፋት ትቶም በሰማይ ታክሲ ሽር ብትን ማለቱ አይቀሬ ነው ተብሏል። ነገርየውን ተአምር የሚያደርገው ደግሞ መሪና ሹፌር የሌለው እንዲሁም ምንም ነገር ሳትነኩም በሐሳብ ብቻ መነዳት መቻሉ ክንፍ የሌለው መሆኑና በኤአይ ሰዎችን ከአንድ ሰማይ ጠቀስ ህንፃ ወደ ሌላው የሚያመላልስ የቴስላ መኪና መሆኑ ነው። የሰው ልጅ ከምድር መኪና መጋፋት ተላቆም በሰማይ ላይ እንዳሻው ፈልሰስ እንዲል የሰማይ ታክሲን ፈጠር ያለው ሲል የዓለማችን አንደኛው ባለሀብት ኤለን መስክ በቴስላ ካምፓኒው በኩል ለዓለም አስተዋውቆታል። ውድ የቻናላችን ቤተሰቦች በዛሬው መሰናዷችን በዓለም አቀፍ ደረጃ መነጋገሪያ ስለሆነው የሰማይ ላይ ታክሲ ያልተሰሙ ሚስጥራዊ መረጃዎችን በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። ሐሳቡ የሚጀምረው ከመሬት ላይ ነው። ለዓመታት ቴስላ መኪናዎችን ሰራ፣ የኤሌክትሪክ አብዮትንም ፈጠረ፣ የራስ ገዝ ማሽከርከር ቴክኖሎጂንም አበልጽጓል። ነገር ግን አንድ ትልቅ ችግር ነበረ። መሬት ሞልታለች። መኪናው የቱንም ያህል ዘመናዊና በኤሌክትሪክ የሚሰራ ቢሆን በትራፊክ መጨናነቅ ውስጥ ከመቆም ሊያመልጥ አልቻለም። እንደ ሎስ አንጀለስ ወይም ሌጎስ ባሉ ከተሞች ሰዎች የህይወታቸውን ሩብ ያህል ጊዜ የሚያጠፉት በመኪና ውስጥ ተጭነው ነው። ኤለን መስክ መጀመሪያ ላይ መፍትሄው ሰማዩ ክፍት ነው፣ ሰማዩ ሰፊ ነው፣ ሰማዩ ምንም አይነት አስፓልትና ጥገና አይፈልግም፣ በባለ ሁለት አቅጣጫ መንገድ ላይ ከመታሰር በሰማይ ላይ በሺዎች የሚቆጠሩ የተለያዩ ከፍታዎችን በመጠቀም ስፍር ቁጥር የሌላቸውን መኪናዎች ማጓጓዝ ይቻላል። ነገር ግን በራሪ መኪናዎችን መስራት ለምን ለብዙ ኩባንያዎች ባለፉት 50 ዓመታት ህልም ብቻ ሆኖ ቀረ? ለምንስ እንደ ፎርድ ያሉ ግዙፍ ኩባንያዎች ሳይሳካላቸው ቀረ? ምክንያቱም የሰው ልጅ በራሪ መኪናን መንዳት አይችልም። በመሬት ላይ ባለ ሁለት አቅጣጫ መኪናን መንዳት ያቃተው የሰው ልጅ በሶስት አቅጣጫ ወደ ላይ፣ ወደ ታች፣ ወደ ጎን መብረር ቢጀምር የሚፈጠረው አደጋ አስከፊ ነው። ሰማይ ላይ የትራፊክ መብራት የለም። ሰማይ ላይ መስመርም በፍጹም የለም። የሰው ልጅ ትንሽ ከተሳሳተ አደጋው የከፋ ነው። ቴስላ ግን ይህንን የሰው ልጆች ድክመት የፈታበት አንድ ሚስጥራዊ ቁልፍ አለው። እሱም የሰው አሽከርካሪን ሙሉ በሙሉ ማስወገድና ፉል ሰልፍ ድራይቪንግን በኤአይ መተካት ነው። ይህ አዲሱ የቴስላ ስካይካብ እኛ በሆሊውድ ፊልሞች ላይ እንደምናስበው ሄሊኮፕተር ወይም ክንፍ ያለው ትንሽ አውሮፕላን አይደለም። እሱ ፈጽሞ የተለየ አስገራሚ አፈጣጠር ስልት የተሰራለት አስገራሚ መኪና ነው። ክንፎች በከተማ ውስጥ ባሉ ህንፃዎች መካከል ለመብረር አይመቹም፣ ጠባብ ቦታዎችንም ያጣብባሉ። ስለዚህ ቴስላ ክንፎቹን ሙሉ በሙሉ አስወገደም። ሙሉ በሙሉ ከካርቦን ፋይበር እና ከቲታኒየም ቅይጥ የተሰራ እጅግ ቀላል ክብደት ያለው አካል አለው። ይህ ቀላልነቱ የባትሪውን እድሜ እንዲረዝም ይረዳዋል። በውስጡ 4 ሰዎችን በምቾት ይይዛል። ልክ ወደ ውስጥ ስትገቡ ምንም አይነት መሪ፣ ፔዳል ወይም ማርሽ አታገኙም። የሚጠብቃችሁ ትልቅ ባለ 24 ኢንች የቪዲዮ ስክሪን፣ የበይነ መረብ ግንኙነትና ምቹ የቆዳ ስፋት ያለው ሶፋ ብቻ ነው። ለመሆኑ ይህ መኪና እንዴት ነው አየር ላይ የሚንሳፈፈው? የሚጠቀመው ቨርቲካል ቴክ ኦፍ ኤንድ ላንዲንግ የተባለውን ቴክኖሎጂ ነው። ይህ ማለት እንደ አውሮፕላን ለመነሳት ረጅም የመሮጫ መንገድ አያስፈልግም። ልክ እንደ ሄሊኮፕተር ካለበት ቦታ ከቤቶች ጣሪያ ወይም ከልዩ ፓርኪንግ በቀጥታ ወደ ሰማይ ይነሳል። አንዴ አየር ላይ ከወጣ በኋላ የተርባይን ሞተሮቹ አቅጣጫቸውን በመቀየር ወደፊት በሰዓት እስከ 250 ማይል ፍጥነት እንዲበሩ ያደርጉታል። ይህ ትልቁ አስደናቂ ነገር ሞተሩ ሳይሆን አእምሮ ነው። ይህ ታክሲ የሚመራው በቴስላ ዶጆ ሱፐር ፓወር ኮምፒውተር በሰለጠነ እጅግ ዘመናዊ አርቲፊሻል ኢንተለጀንስ ነው። መሬት ላይ ያለው ቴስላ ካሜራዎችን ብቻ ተጠቅሞ መንገዱን እንደሚያነብ ሁሉ ስካይካብ ደግሞ በዙሪያው ያሉትን
ያሉትን ሌሎች በራሪ ታክሲዎች ወይም ወፎች የኤሌክትሪክ መስመሮችን፣ ህንፃዎችንና ድንገተኛ የአየር ሁኔታን በሰከንድ ሺህ ጊዜ ያሰላል። አንድ ተመልካች ስልኩን አውጥቶ የቴስላ መተግበሪያን በመጫን ወደ እገሌ ህንፃ ውሰደኝ ብሎ ሲያዘው ስካይካፕ በራሱ ጊዜ ካለበት ተነስቶ መጥቶ በህንፃው ጣሪያ ላይ ያልፋል። በሩም በራሱ ይከፈታል። ተሳፋሪውን ይዞ ወደ ሰማይ ይመጥቃል። ምንም ሹፌር የለም፣ ምንም አሰሳ ስህተት የለም። ነገር ግን አየር ላይ ድንገት የኃይል እጥረት ቢያጋጥመውስ? መሬት ላይ መኪና ባትሪ ቢጨርስ ቆሞ መሪ መያዝ ይቻላል? አየር ላይ ግን ባትሪው ቢደክም ምን ሊሆን ይችላል? ይህ ቴስላ ያስቀመጠው አስደንጋጭ መከላከያ ምንድን ነው? ማንኛውም ሰው አየር ላይ ወደሚበርና ምንም ሹፌር ወደሌለው መኪና ከመግባቱ በፊት የሚጠይቀው የመጀመሪያው ጥያቄ ስለ ደህንነቴ በምን እተማመናለሁ የሚል ነው። ይህ ስጋት በእርግጥም ተገቢ ነው። አየር ላይ የሚፈጠር ስህተት ለመጨረሻ ጊዜ ሊሆን ይችላል። ቴስላ ለዚህ ጥያቄ የሰጠው ምላሽ የብዙዎችን አፍ አስይዟል። ባትሪዎችና ሞተሮች ተደራራቢ ናቸው። ይህ ማለት መኪና ውስጥ 4 ገለልተኛ የባትሪ ክፍሎችና 8 ትናንሽ ሞተሮች አሉ ማለት ነው። አንደኛው ሞተር ወይም ባትሪ ሙሉ በሙሉ ቢበላሽ ሌላኛው ተጠባባቂ ክፍል ወዲያውኑ በሰከንድ ውስጥ ስራውን ይረከባል። ተሳፋሪው መበላሸቱን እንኳ ሳያውቅ መኪናው ጉዞውን ይቀጥላል። ይባስ ብሎ ደግሞ የኤአይ ሲስተሙም በከባድ ማዕበልና ንፋስ ውስጥ እንኳ ሳይወዛወዝ መብረር እንዲችል ተደርጎም የተሰራ ነው። ነገር ግን ነገሮች ሁሉ አልጋ በአልጋ አይደሉም። የቴክኖሎጂ ትልቅ የፖለቲካና የደህንነት ጦርነትን አስከትሎበታል። የአየር ክልል ተቆጣጣሪዎች ይህንን የቴስላን ፕሮጀክት በቀላሉ ለመፍቀድ ፈቃደኛ አልሆኑም። በሺዎች የሚቆጠሩ በራሪ ማሽኖች በከተማ ላይ ቢበሩና አንዱ የኤአይ ሲስተም በሳይበር ወንጀሎች ቢጠለፍ ወይም ሀክድ ቢደረግ ምን ሊፈጠር ይችላል የሚለውን ጥያቄ ትልቅ ስጋትን ፈጥሯል። መኪናው ወደ ተንቀሳቃሽ መሳሪያነት በመቀየር በህንፃዎቹ ላይ አደጋ ሊያደርሱ ይችላሉ የሚሉት የደህንነት ባለሙያዎች ቁጥርም ቀላል አይደለም። ኤለን መስክ ግን ይህንን የጠለፋና የኔትወርክ መቆጣጠሪያ ተቃውሞ እንዴት ሊያከሽፈው አስቧል? መልሱ የሚገኘው በቴስላ የሳተላይት መረብ ውስጥ ነው። ኤለን መስክ ባለፉት ዓመታት በሺዎች የሚቆጠሩ የስታርሊንክ ሳተላይቶችን ወደ ህዋ ሲተኩስና ቢሊዮን ዶላሮችን ሲያፈስ ዝም ብሎ ለአጠቃላይ ኢንተርኔት አልነበረም። እውነተኛው እቅድ አሁን ግልጽ እየሆነ መጥቷል። እያንዳንዱ የቴስላ ስካይካፕ ከመሬት የቴሌኮም ማማዎች ውጪ በቀጥታ በህዋ ላይ ካሉ ሳተላይቶች ጋር እየተገናኘ ነው። ይህ ማለት መኪናው መሬት ላይ ያለውን የኢንተርኔት መስመር ወይም የ5G ማማዎች በጦርነት ወይም በተፈጥሮ አደጋ ቢቋረጡ እንኳን ከሳተላይት በሚያገኘው እጅግ ፈጣን የሴኮንድ እልፍኝ መረጃ አማካኝነት መንገዱን ማወቅ ይችላል። ሳተላይቶቹ በሰማይ ላይ እንደ ትራፊክ ፖሊስ ሆነው ያገለግላሉ። የትኛው መኪና በየትኛው ከፍታ መስመር ላይ በምን ያህል ፍጥነት መብረር እንዳለበት ከህዋ ላይ ሆነው ትዕዛዝን ያስተላልፋሉ። ይህ የሳተላይትና የኤአይ ውህደት ነው እንግዲህ የሰማይ ላይ ታክሲውን ፍጹም ተአምር የሚያደርገው። ሁለት መኪናዎች አየር ላይ ሊጋጩ ሲሉ ሳተላይቶቹ አስቀድመው መንገዶቻቸውን ያስተካክላሉ። ነገር ግን እዚህ ጋር ነው ትልቁ የኢኮኖሚ ጥያቄ የሚነሳው። ይህንን የጠፈር ቴክኖሎጂ የተገጠመለት ታክሲ ለመጠቀም ማን አቅም አለው? ዋጋው ስንት ነው የሚለው ጥያቄ። ሀብታሞች ብቻ በሰማይ ላይ የሚበሩበትና ተራው ማህበረሰብ ከመሬት ሆኖ በጭስ እየታፈነ የሚጋጋጡበት ሌላ የክፍፍል ዓለም ሊፈጠር ነው ወይ የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ትልቅ መነጋገሪያን ፈጥሯል። ብዙውን ጊዜ በራሪ መኪና ወይም የሰማይ ጉዞ ስንል በአእምሯችን የሚመጣው በሚሊዮን የሚቆጠሩ ዶላሮችን የሚያስወጣም ለከፍተኛ የነዳጅ ፍጆታና ለአብራሪ ደሞዝ እጅግ ከፍተኛ ወጪ የሚጠይቅ የሀብታሞችና የነገስታት መጫወቻ ብቻ ነው። ሄሊኮፕተር መከራየትም የጥቂቶቹ ምርጫ ነው። ነገር ግን የቴስላ ዋና ግብ ይህንን አስተሳሰብ ሙሉ በሙሉ መስበርና መቀየር ነው። የስካይካፕ አገልግሎት ልክ እንደ ኡበር ወይም እንደ መሬቱ ታክሲ በደቂቃ ወይም በኪሎ ሜትር የሚታሰብ አነስተኛ ክፍያ እንዲኖረው ተደርጎ ነው የተነደፈው። ይህ ሊሆን የቻለበት 3 ዋና ዋና ምክንያቶችም አሉ። አንደኛ፣ የሹፌር ወጪ አለመኖሩ። ታክሲ ውስጥ ግማሹ ወጪ ለሹፌሩ የሚከፈል ነው። እዚህ ጋር ግን የሰው ኃይል ስለሌለ ዋጋው በግማሽ ይቀንሳል። ሌላኛው ደግሞ የኤሌክትሪክና የባትሪ ብቃት ነው። ከነዳጅ ይልቅ በቴስላ ረጅም ዕድሜ ባላቸው
ባላቸው አዳዲስ ባትሪዎች ስለሚሰራም የኃይል ወጪው ከመደበኛ መኪና ጋር አይነጻጸርም። የኢኮኖሚ ባለሙያዎች እንደሚተነብዩት በአንድ የቴስላ ሰማይ ታክሲ ለ15 ደቂቃ ተሳፍሮ ከከተማ ውጪ መብረር በአሁኑ ሰዓት በመሬት ላይ ከሚከፈለው የኤክስፕረስ ታክሲ ዋጋ ጋር እኩል ይሆናል። ይህ ማለት ማንም ተራ ሰራተኛም ጠዋት ወደ ስራ ለመሄድ በትራፊክ ውስጥ ለ2 ሰዓት ከመሰቃየት ይልቅ ጥቂት ዶላሮችን ከፍሎ በ10 ደቂቃ በሰማይ ላይ በሮ ወደ ስራው መድረስን ምርጫው ሊያደርግ ይችላል ማለት ነው። ይህ በእንዲህ እንዳለ ይህ አየር ላይ የሚበረው ታክሲ ወደ ስራ ሲገባም የሚቀየረው የቴክኖሎጂው ዓለም ብቻ አይደለም፣ የዘመናት የኢኮኖሚ መዋቅር ጭምር እንጂ። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።